አሜሪካ በጊዜያዊነት ከለላ የሰጠቻቸውን ሰዎች ኢትዮጵያ ሰላም ስለሆነች ወደ ሀገራችሁ ሂዱ ሸኙኝ ልሂድ በቃ። ሀገር ለዚህ ነው የምትጠቅመው። በነገራችን ላይ ሀገር የምትጠቅመው ለዚህ ነው። ኢትዮጵያ ሰላም አይደለችም፣ ምርጫ አልወዳደርም ስትሉ የነበራችሁ ሰዎች እንዴት ናችሁ? የኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ የተደነገጉ መብቶች አሉ። የማህበራዊ ሚዲያ አጠቃቀምን በተመለከተ፣ የጥላቻ ንግግርን በተመለከተ፣ ስርዓትና ደንብን በተመለከተ በአዋጅ የተደነገጉ መከበር አለባቸው ብሎ የሚያስጠብቃቸው መርሆች አሉት። እነዛን ለማስጠበቅ ግን ራሱ መስሪያ ቤቱ ምን እየሰራ ነው? ይሄ መስሪያ ቤት እዚህ ጉዳይ ላይ በጣም በትኩረት ሰርቶ ቢሆን፣ ቀደም ብሎ አንዳንድ ነገሮችን አድርጎ ቢሆን ዛሬ ለአዲስ አበባ ሰላምና ጸጥታ ቢሮም ለፌዴራል ፖሊስም ተጨማሪ የስራ ጫና አይኖርም። ፌዴራል ፖሊስ፣ ጸጥታ ቢሮዎች፣ መከላከያ በጣም ብዙ ስራ አለባቸው። ከተማዋ ሰላም የምትሆነው መበጥበጥ የሚፈልጉ ኃይሎች ስለጠፉ አይደለም። ህገ መንግስቱን ያስቀመጠውን መብት ለመጠቀም መጀመሪያ ወደ ህገ መንግስታዊው ስርዓት መመለስ አለብን። የምርጫ ቦርድን ህገ መንግስታዊ አካሄድ ንደህ ስታበቃ፣ ህገ መንግስቱን የሚያደነግጋቸውን ህገ መንግስቱ መብት የሚሰጣቸውን ተቋማት አቅልለህ ስታበቃ፣ ህገ መንግስታዊ መብቴ የሚል ጨዋታ አይሰራም። በጉልበት ይሄን አደርጋለሁ ካልክ ደግሞ ሞክረው። መልሱን ከማንም አይደለም ከወንድም ኢትዮጵያዊው የትግራይ ህዝብ መልሱን ታገኘዋለህ። የጎንህን ይሰጠዋል። ማንም ለእናንተ የማይሞላ ቀፈት ሲል የዚህ የማይረባ አጀንዳችሁ መጠቀሚያ መሆን አይፈልግም። ሲጀመር ኢትዮጵያ የክንፈ ዳኘው ኩሽና አይደለችም። ስትፈልግ የምታፈርሳት፣ ስትፈልግ የምትንዳት ኢትዮጵያ ሀገር ናት። አንድ ሌባ እገነጥላለሁ አስገነጥላለሁ ሲል የሚደነግጥ ኃይል የለም። ኤርትራ ከኢጋድ አባል ሀገርነት ራሷን ስታገል ይሄ የመጀመሪያዋ አይደለም። ፖሊሲ ላይ ያልተሳተፈች፣ ይሄ ቄርልኝ ያላለች፣ ተወያይታ ምንም ያላደረገች ሀገር ናት የለቀቀችው። ሳትገባ ወጣች ማለት ነው። ምንም አይገርምም። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታደርጉልን ጠይቄ ጀምራለሁ። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርከት ያለ ጉዳዮችን የምናነሳው እና አጅሬ ጉድ ሆነዋል ብቻ ሳይሆን ጉድ ሆነዋል። በቃ ከባድ ኪሳራ ነው የደረሰባቸው። ኤርትራ ካልገባችበት ህብረት ወጥቼበታለሁ ብላለች። ምንድነው ጉዳዩ? ለምን? እሱን የምንበረብርና የምንመለከት ይሆናል። ሶሻል ሚዲያውን የተቆጣጠረው የቲክቶከሮች እስርና የመገናኛ ብዙሃን ባለስልጣን በቆይታችን የምንፈትሸውና የምንመለከተው ይሆናል። ሌሎች በርካታ ጉዳዮችም ይዘናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ ወደ ዛሬው ጉዳያችን ስንገባ የመጀመሪያው ጉዳያችን የሚሆነው የናጅሬ ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ያስባለ ጉዳይ ነው። ልክ እንደዚህ ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ። አሜሪካ በጊዜያዊነት ከለላ የሰጠቻቸውን ሰዎች ኢትዮጵያ ሰላም ስለሆነች ወደ ሀገራችሁ ሂዱ፣ ከለላው አያስፈልግም፣ በ2 ወር ውስጥ ራሳችሁን ዲፖርት የምታደርጉ ከሆነ የትኬት ወጪ እኔ እችላለሁ፣ $1,000 ለእጃችሁ ሰጣለሁ ብለዋል። አሜሪካ ቁጭ ብለህ ስታባላ ጥላቻ ስትነዛ የነበርኩላ ሰላምነ እንዴት ናችሁ?
መች ትመጫለሽ ቅዳሜ የቀረሽ እንደው ታምሜ መች ይመችሻል ሐሙስ ምን ላዘጋጅልሽ የደስደስ ትመጣላችሁ። ሀገር ለዚህ ነው የምትጠቅመው። በነገራችን ላይ ሀገር የምትጠቅመው ለዚህ ነው። ሀገር እንዲህ ናት፣ ስትባረርም ዞሮ መግቢያ ናት። ከጎኗ ተደርቤ ከሆነ ሰው ጋር ሆኜ ወጋታለሁ የምትለው ሀገር ነው የምትሄዱ አይደል? አሁን ነው አይደል? መቼስ ወይስ ልትሽከረከር ነው? ሲሽከረከሩ ሊኖሩ ነው እንደ ጦስ ዶሮ። ብቻ ግን ሂዱ ተብለዋል። ሰው ሂዱ እስኪላችሁ አትኑሩ። አንዳንድ ሰዎች ከራማቸው ነግሯቸው ነው መሰለኝ እንትን ብለዋል ቀደም ብለው። አሁን ምን ይሻላል? እንዴት ይሻላል ማለት እንዴት ነው የሚሻለው ነው። ደስ ያለኝ ግን ኢትዮጵያ ሰላም ናት፣ ነገሮች ተረጋግተዋል መባሉ ነው። እኔ ብትባረሩ ባትባረሩ ምንም ጉዳያችን እኔ ጉዳይ አይደላችሁም። ምንም አይመስለኝም። እኔ ብትባረሩም ባትባረሩም እኔ ምንም አይመስለኝም። ደስ የሚለው ፓርት ምንድነው? ኢትዮጵያ ሰላም ናት። ኢትዮጵያ ሰላም አይደለችም፣ ምርጫ ልወዳደርም ስትሉ የነበራችሁ ሰዎች እንዴት ናችሁ? ሰላም ነው? ጨጓራችሁ ይፈጫል? ደም ግፊታችሁ፣ ስኳራችሁ ምናምን ሰላም? ሀገር አማን ነው? ያው ኢትዮጵያ ሰላም ናት አይደለም። እዛ እንትኑ ቅርና ከዛ ያሉትም ተመለሱ እየተባሉ ነው። እንዴት ይሻላል ነው ነገሩ። ብቻ እኔ እንጃ እነከሌ እኔ ስም አልጠራሁም፣ እከሌ አላልኩም። ሀገር ለዚህም ትጠቅማለች። ለማንኛውም በሁለት ወር ውስጥ ከመጣችሁ $1,000 አበላለሁ ተብሏል። አበልን ይዘ ሻንጣን ሸክፈ በሰማዩ ጢያራ ወደ ኢትዮጵያ። ያው ካልሆነ ደግሞ እንዲቹ ምን ማድረግ ይቻላል እንግዲህ። ምን አታምጣ ስለው አምጥቶ ቆልለው ማለት ይሄ ነው እንግዲህ። ከምንም ጋርም እየታከክ ኢትዮጵያ ላይ እንትን ለወረቀት ብቻ ኢትዮጵያ ላይ ማአት ስጠራ የነበርክ ሰው ኮንክ ምንም ማድረግ አይቻልም እንግዲህ። ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ እያልክ ጉዞህን መቀጠል ነው። እና እኛ ደስ ያለን ኢትዮጵያ ሰላም ናት መባሉ ነው። ኢትዮጵያ ሰላም ናት። እኛ የሚያስደሰተንም የሚያረካንም ውስጣችንን ሰላም የሚሰጠውም እንዲህ ኢትዮጵያ ሰላም ናት፣ የተረጋጋ ሁኔታ አላት የሚል ነገር ሲሰማ ደስ የሚል ነው። ስለ ኢትዮጵያ እንዲህ አይነት ነገር ስትሰማ የሚያም ከሆነ ጤናህን ታየውና በጣም እንትን የሚል ዜና ነው። እንግዲህ እንደዚያው ነው ማለት አይቻልም። ይህ በእንዲህ እንዳለ ግን ዛሬ የምንመለከተው ጉዳይ የሰሞኑ የቲክቶከሮች እስር ጉዳይ ነው። እንደው በጣም ጉዳይ ሆኖ ምናምን እየተነገረ ነው። ማህበራዊ ሚዲያውን በስፋት ተቆጣጥሮታል። ከዛ ጋር ተያይዞ ትላንትና የአዲስ አበባ ሰላምና ጸጥታ ቢሮ ከቲክቶከሮች ጋር ውይይት አካሂዷል። እንግዲህ ከዛ በኋላ እንዴት እንደዚህ ውይይት ይካሄዳል ምናምን የሚሉ ነገሮች እዛም ሲነሱ ተመልክቻለሁ። እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ተቋም አለ። እኔ የኢትዮጵያ መገናኛ ብዙሃን ባለስልጣን፣ ይሄ እጄ ላይ የምታዩት ወረቀት የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ሚዲያ የጥላቻ ንግግርና ሐሰተኛ መረጃ ላይ ያዘጋጀው ሀገራዊ ሪፖርት ነው። መጋቢት 2016 ነው ይህንን ያሳተመው። ይሄ መስሪያ ቤት ለሚዲያዎች ፍቃድ ይሰጣል፣ ቁጥጥር ያደርጋል። ግን በዚህ በማህበራዊ ሚዲያ ጉዳይ ላይ ምን እያደረገ ነው የሚል ጥያቄ ማንሳት ያስፈልጋል። አሁን ይሄ መስሪያ ቤት እዚህ ጉዳይ ላይ በጣም በትኩረት ሰርቶ ቢሆን፣ ቀደም ብሎ አንዳንድ ነገሮችን አድርጎ ቢሆን ዛሬ ለአዲስ አበባ ሰላምና ጸጥታ ቢሮም ለፌዴራል ፖሊስም ተጨማሪ የስራ ጫና አይኖርም። የአዲስ አበባ ሰላምና ጸጥታ ቢሮ ያው ለከተማው ሰላምና ደህንነት ለዜጎቹ ሰላም ሲል ግዴታው ነው እንደዚህ አይነት ነገሮች ማድረግ። በጣም ብዙ ስራ ያለበት መስሪያ ቤት ነው። አዲስ አበባ፣ ኢትዮጵያ፣ ሌሎችም የኢትዮጵያ ክፍሎች፣ ፌዴራል ፖሊስ፣ ጸጥታ ቢሮዎች፣ መከላከያ በጣም ብዙ ስራ አለባቸው። ከተማዋ ሰላም የምትሆነው መበጥበጥ የሚፈልጉ ኃይሎች ስለጠፉ አይደለም፣ ስራ ስለሚሰራ ነው። እዚህ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ የተደነገጉ መብቶች አሉት። የማህበራዊ ሚዲያ አጠቃቀምን በተመለከተ፣ የጥላቻ ንግግርን በተመለከተ፣ ስርዓትና ደንብን በተመለከተ በአዋጅ የተደነገጉ መከበር አለባቸው ብሎ የሚያስጠብቃቸው መርሆች አሉት። እነዛን ለማስጠበቅ ግን ራሱ መስሪያ ቤቱ ምን እየሰራ ነው የሚል ጥያቄ ማንሳት ያስፈልጋል። ምን እያደረገ ነው? የኢትዮጵያ መገናኛ ብዙሃን ባለስልጣን የ8 ሰዓት ስራው ምንድን ነው?
ጥያቄ ነው ይሄና እዚህ ጉዳይ ላይ ስራዎች ቢሰሩ እንቅስቃሴ ቢደረጉ የጥላቻ ንግግርና አጥንቶ ምናምን ጥሩ እንቅስቃሴ ያደርግ እንደነበረ አውቃለሁ ከዚህ ቀደም አሁን ላይ ግን እዚህ አይነት ተግባራቶች ላይ ዝምታው ለምንድን ነው ምክንያቱም ኢትዮጵያ በደንብ ነገሮችን የሚያጠኑ በደንብ ነገሮችን የሚመለከቱ ነገሮች ያስፈልጓታል ማህበራዊ ሚዲያ ያለው አቅም ቀላል ስላል አይደለ ማለት ነውና አሁንም ዘመቻው ቀጥሏል እንዳልኳችሁ የህግ ማስከበሩ ዘመቻ ማህበራዊ ሚዲያ ላይ ብቻ ያለ አይደለም መንግስት በየፈርጁ ነው እያደረገ ያለውና የከተማ አስተዳደሩ ጸጥታ ቢሮም ለከተማው ሰላምና ደህንነት ከሁሉም ማህበረሰብ ጋር ውይይት ማድረግ አለበት ይሄንንም ከዛ አንፃር ነው ውይይቱን ያደረገው በቃ ደህንነቱን ማስጠበቅ ስላለበት ምናምን ማህበራዊ ሚዲያው እየፈጠረ ያለው አቅምም ቀላል ስላል አይደለ ማለት ቀላል ስላል አይደለ ግን እዚህ ጋር የኢትዮጵያ መገናኛ ብዙሃን ባለስልጣን ምን እያደረገ ነው በጨዋ ደንብ ነው ይሄንን የምጠይቀው ምን እየተሰራ ነው ከዚህ ጋር ተያይዞ ምን ታስበዋል በቀጣይስ ምን ታደርጋላችሁ ምንስ ነው የሚካሄደው በዚህ ጉዳይ ላይ እንደው ዝምታው ትንሽ እንትን ስላለኝ እንደው ጥያቄ ለመጠየቅም ያህል ነው እቺ ያነሳው ነገር ግን መንግስት አጠናክሮ ህግ ማስከበሩን እየቀጠለ ነው ከዚህ ጋር ተያይዞ አንድ ማንሳት መፈልገው ነጥብ መንግስት የማሰር ሱስ የለበትም መንግስት ማስተማር ነው የሚፈልገው መንግስት እንደተገለጸው እሴትን ባህልን ወግን ላለመሸርሸር ዜጎች በሰላም ለሚያዩት ነገር ነው የተጠነቀቀ ያለው ለዜጎቹ አይምሮም ነው ለተተኪው ትውልድም ነው ስለዚህ አንድ አካላቶች ይሄን ጠምዘዝ ለማድረግ ይሞክሩ ሰዎች አሉ እንደዛ አይደለም መንግስት ማስተማር ነው ይፈልገው እና ይሄን ነገር በጣም ከግምት ውስጥ ማስገባት የሚያስፈልግ ይመስለኛል ጉዳዩ በጣም ማህበራዊ ሚዲያውን ተቆጣጥሮታል እስቲ በቀጣይ ምን ይሆናሉ አብረን የምናይና የምንመለከተው ይሆናል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ የደህንነት ካሜራ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ አንድ እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ ያስተውሉ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ ይህ በእንዲህ እንዳለ ወደ ቀጣዩ ጉዳያችን ስናልፍ ሰሞኑን ክንፈዳኛው ከኢትዮጵያ ተገንጥለን ከኤርትራ ጋር መሆን እንፈልጋለን ሲል ሰምታችሁታል እንግዲህ አንድ ሰው እንደ ማለት መብት አለው የመመኘት መብት አለው ህገ መንግስቱ ይፈቅድለታል ህገ መንግስቱ ላይ አንቀጹ ስላለ ማለት ህገ መንግስቱን መሰረት ባደረገ መልኩ እንደዚህ ማለት መብት አለው መብት የለውም አይደለም አንድ ሰው መገንጠል እፈልጋለሁ ብሎ ማለት መብት አለው እሱ ጋር በፕሪንሲፕል ደረጃ አንከራከርም ለምን እንደዚህ ያልክ ለምን እንደዛ ያልክ ምክንያቱም ህገ መንግስቱ ላይ አለ የምንገለገልበት ህገ መንግስት እሱን ይፈቅዳል እስከ መገንጠል ይላል ጥያቄው ዋነኛው ነጥብ እንዴት የሚለው ነው ህገ መንግስቱን ያስቀመጠውን መብት ለመጠቀም መጀመሪያ ወደ ህገ መንግስታዊው ስርዓት መመለስ አለብህ ህገ መንግስቱ ላይ ሲሞቅ በማንኪያ ሲበርድ በጄ የሚባል አንቀጽ የለም ሲጀመር ክንፈዳኛው ግለሰቡን ያሁን የምናነሳው በኋላ ያነሳዋለሁ ግለሰቡን እናነሳዋለን ግን በፕሪንሲፕል ደረጃ ነው የምናነሳው አሁን ፖለቲካሊ ያለውን ትርጉም እናነሳለን በፕሪንሲፕል ደረጃ ነው አስምሩበት ይሄንን እንዴ ማለት መብት የሚኖረው በፕሪንሲፕል ደረጃ በህገ መንግስቱ ላይ ባለው አንቀጽ ነው ህገ መንግስቱ ላይ ያለውን አንቀጽ ደግሞ በምክንያታዊነት አንስቶ ለመናገር ወደ ህገ መንግስታዊው ስርዓት መመለስ ይቻላል መመለስ ያስፈልጋል ይሄ ጉዳይ ሄዶ ምርጫ ቦርድ ነው የሚያስፈጽመው የምርጫ ቦርድን ህገ መንግስታዊ መብት ገፍተ ስታበቃ የምርጫ ቦርድን ህገ መንግስታዊ አካሄድ ንደህ ስታበቃ ህገ መንግስቱን የሚያደነግጋቸውን ህገ መንግስቱ መብት የሚሰጣቸውን ተቋማት አቅልለህ ስታበቃ ህገ መንግስታዊ መብቴ የሚል ጨዋታ አይሰራም እንደዛ ይባል ነገር የለም ህገ መንግስታዊ መብት ከሆነ ማለት ህገ መንግስቱ የሚያስቀምጣቸው ነገሮች ማክበር ያስፈልጋል ወደ ህገ መንግስታዊው ስርዓት መመለስ ያስፈልጋል ማለት ነው ይሄ በፕሪንሲፕል ደረጃ
የምናነሳው ጥያቄ ነው። ይህ ካልሆነ ጥያቄ የሚመለሰው በምንድነው? በጦርነት ነው ማለት። እሱን ደግሞ እሞክረዋለሁ በጉልበት ይሄን አደርጋለሁ ብለህ ካሰብክ ሞክረው። መልሱን ከማንም አይደለም ከወንድም ኢትዮጵያዊው የትግራይ ህዝብ ታገኘዋለህ። ላንተ የማይሞላ ቀፈት እዚህ አጀንዳ ውስጥ መግባት የሚፈልግ የለም። ማንም እናንተን ተከትሎ መሄድ የሚፈልግ የለም። ሲጀመር ኢትዮጵያ ክንፈዳኛው ሲፈልግ የምትፈርስ፣ ትግራይ ክንፈዳኛው ሳይፈልግ ሲቀር የምትቀር ምናምን አይደለችም። ማንም ነው የሰውዬ እንደዛ አይደለችም። ኢትዮጵያ ሀገር ናት ማለት ዝም ብሎ ንጥንጥል የሚባል ነገር የለም። እንደዛ እነኚህ ሰዎች ትንሽ የሆነ ስፓናቶ የሆነ ነገር ስላላቸው ነው እየወጡ እንደዛ አይነት የማይረባ ነገር የሚያነሱት። ከዛ እንደዚህ አይነት ፕሮፓጋንዳ እየሰሩ የፕሪቶሪያ ስምምነት ሊሊ ይሞክራል። ፖለቲካሊ ነገሩን ከፈተሽ ነው ክንፈዳኛው እንዴ ማለት መብት አለው ወይ? ማን ነው ክንፈዳኛው? አንድ ግዙፍ ተራ ሌባ ነው። በቃ ልቅ ይሄን ማለት መብት አለው ወይ? ይሄን የሚያስብለው የቱ ስታተሱ ነው ከተባለ ማንም ነው ሌባ ነው። ሀገር በሌብነት የሚያውቀው እንደውም ራሷ ህወሓት ሌብነቱን አምናበት አሳልፋ የሰጠችው ለፌደራል መንግስቱ እስር ላይ የነበረ ሌባ ነው። አንድ ሌባ እገነጥላለሁ አስገነጥላለሁ ሲል የሚደነግጥ ኃይል የለም። ይሄ ሰውዬ እንደው ከኢትዮጵያ የእድገት ፍሪዳ የኤርትራ የመኮታኮት ሙክት ካማለለው ጤነኛ አይደለም። የሚያስበው ምንድነው? መፍጠር የሚፈልገው ለሱ ሌብነት የምትመች ሀገር መውለድ ነው ማለት። ሌብነት ነው በቃ እሱ የሚፈልገው ሌብነት ነው። ይሄ ሰውዬ ሌባ ነው። እዛ ሜዳ እዚህ ሜዳ ለሌብነቱ ነው የሚያመቻቸው ማለት ነው። ሌላ ምንም ነገር የለው። ከአንድ ሌባ ምንም አይጠበቅም ማለት ይሄ ስሙ ነው። በነገራችን ስራው ነው። በማዕረግ ስሙ እየጠራ ነው። ሌባ ነው። ሰርቆ የታሰረ ህወሓት ራሱ ሌብነቱን አምና አሳልፋ የሰጠችው በሰብልዬ ተጭኖ የመጣ ሌባ ነው። ምንድነው የሚገርመው? ይሄ አንድ ሌባ እንደዚህ ያለ ተብሎ ምንም እንትን አያስፈልግም፣ መመለስ ነው። በፕሪንሲፕል ደረጃ ህገ መንግስቱ ላይ አለ። መፈለግ ይችላል። ህገ መንግስቱ እንደዛ ስለሚል እሱ መፈለግ ይችላል። እሱንም ፈለግኩ ለማለት ግን ወደ ህገ መንግስታዊ ስርዓት መመለስ ያስፈልጋል። በፖለቲካ ትርጓሜ ደረጃ እንዴ ማለት መብት አለው ወይ? የለውም። ግለሰቡ አንድ ተራ ግለሰብ አንድ ሌባ ነው። የራሱን ዘመን ታርጋ የራሱን ዘመን ካርታ ጨዋታ የተበላ ሲዘርፍ እንትን ሲል የኖረ ስለዚህ ሌባ ሰው ስለሆነ ብዙ እንትን አትበሉና ከዛ አንፃር ማየት ያስፈልጋል። እንደዚህ መኙት። ለዛ ነው መልሱን ከትግራይ ህዝብ ታገኘዋል። ኢትዮጵያን ለመነጣጠል ለመገነጣጠል የምትመኙ ሰዎች አድቡ። እንደዛ ስለማይሆን ማለት ነው። ጭራሽ ከኤርትራ ጋር መሆን ነው የሚያምረው። ምን አይነት ሰውዬ እንደሆነ ከኤርትራ ጋር ነው የምንሆነው። ምን አይነት ሰዎች እንደሆኑ ነው ያላቅም። እንደዛ የሚመኙት ሀገር ኤርትራ በነገራችን ላይ ትላንትና አያይዘን እንመልከተው። እዚህ ጋር ከኢጋድ አባል ሀገራት ህብረት ራሴን አግልያለሁ ብላለች። ኤርትራ ከኢጋድ አባል ሀገርነት ራሷን ስታገል ይሄ የመጀመሪያዋ አይደለም። ከ15 ዓመታት በፊት ከኢጋድ አባል ሀገርነት ለቃ ነበር። ያኔ ከኢጋድ አባል ሀገርነት የለቀቀችው ኢትዮጵያ የሶማሊያን የሽግግር መንግስት ደግፋለች በሚል ነው። ከዛ ወደ ህብረቱ ከተመለሰች ከ2 ዓመት ተኩል በኋላ ነው አሁን በድጋሚ የለቀቀችው። በምክንያትነት ያቀረበችው ደግሞ ሐሳቡ ምን የሚል ነው? አይጠቅምም ነው። ልጅቱ ጥቅም የለውም የሚል ነው። ኢጋድ መግለጫ አውጥቷል። የኢጋድ መግለጫ ደግሞ የሚገርም ነው። ኤርትራ ምንም እንኳን የህብረቱ አባል የኢጋድ አባል ሀገራት ብትሆንም አንድም ነገር ላይ አልተሳተፈችም አባል በነበረችበትም ጊዜ። ስለዚህ ምን ማለት ነው? በፖሊሲ ላይ ያልተሳተፈች ይሄ ቄርልኝ ያላለች ተወያይታ ምንም ያላደረገች ሀገር ናት የለቀቀችው። ሳትገባ ወጣች ማለት ነው። ምንም አይገርምም። ሲጀመር ወደ ወጡበት ህብረትም የተመለሱት ወደ ዓለም የፖለቲካ ስርዓትን በጥቂቱ የተመለሱት እኮ ኤርትራ ካገኘችው ከኢትዮጵያ እርቅ አድርጋ ካገኘቻቸው ትሩፋቶች መካከል ይሄ ነው። አንዱ የኢጋድ አባል ሀገርነት መመለሷ ነው። በጣም በርካታ ስራዎችን የሰሩላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው።
በሳቸው ጥረት ነው ስንትና ስንት ማዕቀብ እንትን እንዲልላቸው የሆኑት ወደ ኢጋድ እንዲመለሱ የሆኑት። አሁን ያን የተመቻቸላቸውን እድልም ነው የገፉት። ይሄ የሚያሳየው ምንድነው? ፕሬዝዳንት ኢሳያስ አሁንም ኤርትራን ከዓለም ስርዓት ከዲፕሎማሲው ዓለም ነጥለው የግል እንትናቸው ማድረግ ነው ይፈልጉት። አይጠቅምም ምናምን ተውት። እሱ መሰል ሐሳብ የአፍሪካ ህብረት ላይ ማንስተው ነበር። መች ነው ከዛ ስምትወጡት? እሱ ባለፈው ሳምንት ነው የአፍሪካ ህብረትንም እንዲህ አይነት ክስ የከሰሱት። መች ነው ከዛ ስምትወጡት? አሁንም አሉበት ብዬ አላምንም። አክቹአሊ ግን አካሄዳቸው በሙሉ ግራ የገባው የማይሆን የማይጠቅም በቃ ምንም ረብ የሌለው ነገር ነውና የማጫጫ አያስፈልግም። ኤርትራ ሳትገባ ወጣች። ኢጋድ አባል ሳትሆን ወጣች። ምንም አባል አልነበረችም። አንድም ስብሰባ ካልተሳተፈች፣ አንድም እንትን ላይ ምንም ካልነበረች ኢጋድ ማዘኑን ገልጿል። በርግጥ ግን ምንም አልነበሩበትም ማለት ነው። ምንም ስብሰባ አይመጡ ምን አይመጡ ፎርፌ ጎበዝ ናቸው እንደ ሰነፍ ተማሪ። እነኚህ ሰዎች እኮ በቃ በሀገር እኮ ነው የሚቀልዱት። ሻቢያ እኮ ኤርትራ ላይ ቀለደባት። የኤርትራ ዜጎች እድል ፈንታ ላይ ዕጣ ፈንታ ላይ ቀለደባቸው። እኔ ምን አይነት ሰዎች እንደሆኑ አይገባኝም። እና በጣም ማህበራዊ ሚዲያውን ተቆጣጥሮት ነበር። ሌላው እንድናነሳው የምፈልገው ጉዳይ የሰሞኑ የህወሓት የመቀሌ እንቅስቃሴ ነው። ቅድም ካነሳሁት ከነክንፈዳኛው ጋር ጉዳይ ጋርም ይያያዛል። ለምን በነክንፈዳኛው በኩል ይሄን መናገር ፈለገች የሚለው ግጭት ፍለጋ ብጥብጥ ፍለጋ ነው ይሄን እያደረጉ ያሉት። እና እንዳለ አያያዛቸውን ስትመለከቱት ያው ሻቢያም ህወሓትም ዱርዬ በቃ እኔ ማለት አዛውንት ዱርዬዎች፣ የፖለቲካ ዱርዬዎች፣ የፖለቲካ ቦዘኔዎች፣ ብጥበጣና ረብሻ ብቻ የሚያውቁ አካላት መሆናቸውን በገዛ ስራቸው እያስመለከቱን ነው። በቀጣይ ምን ያደርጋሉ አብረን የምናየውና የምንመለከተው እየተከታተልንም ወደ እናንተ የምናደርስ ይሆናል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቼርስ